ተደውሎ መታመሙ ተነገረ። መታመሙ ሲነገረን እምቢንም አመማት በዛ። ነገራቶች ተስተካክለው ወደ መስመሩ ስንመጣ የራሴን የሆኑ ነገሮች ብዙ ማስባቸው ነገሮች አሉ። እነሱን ነገሮች አሳካለሁ ብዬ ተስፋ አደርጋለሁ። ያው ለቤተሰብ ብቻ ሳይሆን ላደግንበት ማህበረሰብም የሆነ ነገር አስተዋጽኦ ብናበረክት። በምን አይነት መንገድ ነበር ህይወታቸው ሊያልፍ የቻለው? አባት ታሞ ነበር? ያን የነበረው ነገር ምን ይመስል ነበር? ትልቁ ብራዘር ትንሽ ወጣ ያለ ባህሪ ያለው ሰው ፋዘር ካረፈ በኋላ የተወሰነ ጊዜ እንኳን መታገስ አልቻለም። በቃ ቤቱን መረበሽ ማስቸገር ምናምን ጀመረ። መጀመሪያም ይመስለኛል ፋዘር በሀያት ስለነበረ ነው አንዳንድ ነገሮች ወጣ ያሉ ባህሪዎችን እንዳይለምድ ያደረገው መሰለኝ። ትንሽ ያዝ አድርጎት ነበር። ቤተሰብ ያለ የሌለ ንብረቱን ሸጦ መጦሪያውን ሸጦ ለልጄ ህይወት ለነፍሱ ነው እንዲያልፉላ እኮ አይደለም እሱ አልፎ ተሻግሮ እንዲሳካለት አይደለም በህይወት እንዲቆይ በሚል ንብረቶቻቸውን በጠቅላላ ሸጠው ይልካሉ። አላህ ይርሐመው አባቴ በሀያት እያለ ያው ቤትም ምንም የሚጎድል ነገር አልነበረም። ለትምህርትም አንቸገርም ምናምን አሪፍ ነገር ነበር የነበረው። ስለዚህ ትምህርቴን እስከዛ ድረስ ተቆሽ አስኪጄው ነበረ። ማድረሽልኝ ሁሉ ነገር የሚያወራቸው ነገሮች ይሰሙናልና ብቻ ምን ነው ባልደወለ እላለሁ። አንዳንዴ ጭንቀቱ በጣም ነው የሚያይለው ማለት ነው። የማዘርንም ባራዙ እሷን ለማባበል መጣር ራሱ ማለት ነው በጣም ችግር ነበረ። ያው አላህ ይራማቸው ነው የሚባለው አይደል? እናንተ እግዚአብሔር ነፍሳቸውን በአጸደ ገነት ያቆየው። እስማኤል እንግዲህ ያው አሁን ስሜታዊ እንድትሆን አይደለም ይሄን ነገር እያነሳ ያሉት። ያው ስጋ ነው ተቆርጦ አይጣል ከባድ ነገር ነው። ከዛ በቃ ከሆነ ጊዜ በኋላ ስደት መሄዱ ተነገረን። ስደት ልሞክር ነው ምናምን ብሎ ከጓደኞቹ ጋር አብሮ ከአዲስ አበባ ተያይዘው መሄዱ ተነገረን ማለት ነው። ቤተሰብ አስክሬን እንኳን አንስቶ መቅበር አይችልም። ህልሙን እንኳን በአግባቡ መውጣት አይችልም። አስክሬናቸው በረሃ ላይ ይቀራል። ምንም ማድረግ አልተቻለም። ገና ሪፈር ተጽፎ ምናምን ከዛ ወደዚህ አምቡላንስ እየተጠበቀ ነገር ነው። አረፈ የሚባል ነገር አመሻሹ ላይ ሰማነው። ህይወቱ እንዲተርፍልሽ ከፈለግሽ 1 ሚሊዮን ብር ላኪ አይነት ነገር አሏት። በእራብ በጥማት በዱላ ብዛት እዛው ያልፋሉ። ሰላም ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ዛሬም በልዑል ሚዲያ ብቅ ብያለሁ። እንግዲህ ውድ ቤተሰቦች ሰሞኑን ከእናቴ ጋር ቆይታ ለማድረግ ከእናቴ ጋር ለመገናኘት በሄድኩበት ሰዓት ላይ እንግዲህ እናቴን ሲንከባከባት የነበረው እናቴን ሲጠብቃት የነበረው በግድም ቢሆን እሷም ብያለች በጭንቀት ብዛት እንግዲህ መድኃኒት አልወስድም እያለች ምግብ አልበላም እያለች ስታስቸገር እንደነበረ ሁላችሁም ከእስማኤል ወንድሜ ሰምታችኋል። ብዙዎቻችሁ እስማኤልን በዚህ ልክ እንዴት ልታቀርበው ቻልክ? የመድኃኒት ጉዳይ ሪስክ የለውም እያላችሁ ብዙዎቻችሁ ስለ እስማኤል እየጠየቃችሁኝ ነበር። ከዛም ባሻገር ደግሞ አብዛኞቻችሁ ወዳጆቼ እስማኤልን በኮሜንት እያመሰገናችሁልኝ በኮሜንት እየመረቃችሁልኝ ነበርና ዛሬ ደግሞ እስማኤል ማን ነው? እስማኤል ምንድነው? የሚለውን ነገር ምላሽ ለመስጠት ነው እዚህ የተገኘሁት። በነገራችን ላይ እስማኤል ብዙ ውጣ ወረዶችን ያሳለፈ ወንድሜ ነው። ከኔ አንደበት ከምትሰሙት ይልቅ ከራሱ ብንሰማው ይሻላል በሚል እንግዲህ ይዤ ተገኝቻለሁ። የትም ቦታ ሳትሄዱ እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉ ጋብዛችኋለሁ። አዲስ ሆናችሁ ካላችሁ ይህንን ቻናል ማለትም ልዑል ሚዲያን ሰብስክራይብ ያደርጋችሁ እንድታሳድጉት እንድታበረታቱት ቤተሰብ እንድትሆኑኝ እፈልጋለሁ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ እንድትጽፉልኝ እፈልጋለሁ። ቪዲዮ ብዙ ሰው ጋር እንዲደርስና ብዙ ሰዎች እንዲያስተምር ላይክ እና ሼር እንዳይረሳ። እንዲሁም ሰብስክራይብ ካረጋችሁ በኋላ የደውሏን ምልክት በመጫን ኦል የሚለው ላይ ማድረጋችሁን አትርሱ። ምክንያቱም እኔ ቪዲዮ በለቀቅ ቁጥር ወዲያውኑ ለእናንተ አሳውቁኝ ወይ ደግሞ ኖቲፊኬሽን ይገባላችኋል ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። እንኳን ደህና መጣህ በድጋሚ። እንኳን ደህና ቆይ። እንዴት ነህ? አማን ነው ሁሉ ሰላም? አልሐምዱሊላህ። እንግዲህ ያው ሳይታሰብ ነው ጠርቼ ከስራ አስፈትቼ መኪና ውስጥ ላናግር የፈለኩት። ያው ሰሞኑን እንግዲህ ላደረክልኝ ነገር በጠቅላላ ምስጋናዬን አቅርቤያለሁ።
ምስጋናው ቀርቶብን አሁን እናንተ ማለት እንደማሰጋግን እሱ በርግጥ ልክ ነው። ያው የሩቅ ሰው ነው የምንመሳሰለው እንደዚህ ምስጋና ምናምን ሲበዛ። ነገር ግን ያው ዛሬ አንተን እዚህ ጋር ላቀርብ የፈለኩት ያው ፐርሰናል ላይፍን እንግዲህ ለሚዲያ ላጋራው ነው። ምክንያቱም ብዙዎቹ እንዴት በዚህ ልክ እስማኤልን ከእናትህ ጋር አቀራረብከው፣ የመድኃኒት ጉዳይ ትንሽ ሪስክ የለውም ወይ መድኃኒት ሲሰጣት ምናምን ነገር ይሄ ሰው አይገዛም ወይ በገንዘብ ብዙዎች እንትን እንዳይሉት እንዳያሳሱት እያሉ በርካታ ጥያቄዎችን እያነሱ ነበርና ለነዚህ ነገሮች ደግሞ ምላሽ መስጠት ስላለብኝ ነው ወደ ሚዲያ ይዤ የመጡትና ወደ ሚዲያ ይዤ ስመጣ ደግሞ አንተ ማንነትህን ከስር ከመሰረቱ ነው ተመልካቾችን ማወቅ ያለባቸው። ስለዚህ እስኪ ራስን በደንብ አስተዋውቅልኝ። ያው እስማኤል ትባላለህ በስምህ፣ ግን ከልጅነት ጀምሮ ያለው ነገር ስለምናወራው ራስህን ከነስም በድጋሚ አስተዋውቃቸው። አሁን እንደውም በጣም አሪፍ ነገር ነው። አንዳንዴ የአንዳንዶቻችን የህይወት ታሪክ ለአንዳንዶቹ መማሪያ ይሆናል ብዬ አስባለሁ። ትክክል። ያው ብዙ ነገር አሳልፌያለሁ እኔ። ለአንተ መንገድ ያው ለቀባሪው ማርዳት ነው፣ ለተመልካቾች ለመግለጽ ያህል እስማኤል እባላለሁ። ተወልጄ ያደግኩት ያው ክፍለ ሀገር ነው። የክፍለ ሀገር ልጅ ነኝ። አብሮ አደጎች ነን። እሱ የሚሰመርበት ለቤተሰቦቼ ያው ሶስተኛ ልጅ ነኝ። ሁለት ታላላቅ ወንድሞች አሉኝ። አንድ ታናሽ እህት አለችኝ። እናቴ በጣም በእንክብካቤ ነበር ያሳደገችን። ያው አባቴም በህይወት እስከነበረበት ጊዜ ድረስ በጣም በሰፈሩ ተወዳጅና አሪፍ ትሁት የነበረ ሰው ነው። ያው የኛንም አስተዳደግ ታውቀዋለህ። አሪፍ የሚባል አስተዳደግ ነው ያደግነው። ትምህርት ላይም በጣም አሪፍ ነበርን እያልኩ ማወራው አንድ ላይ ስለነበር በእርግጥ አንድ ላይ ነው የተማርነው፣ አንድ ላይ ነበርንም። እዛ እስከነበርኩበት ጊዜ ድረስ ብዙ ነገራችንን አንድ ላይ ተጋርተን ያሳለፍን ሰዎች ነን እና ያው ከአባቴ ጋር አሪፍ የሆነ ቀረቤታ የነበረኝ ሰው ነኝ። መልካም የሚባል አመለካከትና አሪፍ የሚባል የትምህርት አቋም ላይ የነበርኩ ሰው ነኝ። አዎ እንዲህ በደንብ ይታወሳል። ያው እንግዲህ እስማኤል በትምህርት በጣም ጎበዝ ከሚባሉ ተማሪዎች መካከል አንዱ ነበረ። በጣም ትልቅ አላማ ነበረ፣ ወደፊት ማሳካት የምትፈልገው ግብ ነበረ። በትምህርት ትልቅ ደረጃ ደርሰህ ካምፓስ ገብተህ ተመርቀህ ላይፍን መቀየር፣ የቤተሰቦችን ላይፍ መቀየር ትልቁ ምኞት እንደነበረ በደንብ አስታውሳለሁ። አሁንም ቢሆን እኮ እንደዛው ነው ስለ ነገራቶች ተስተካክለው ወደ መስመሩ ስንመጣ የራሴን የሆኑ ነገሮች ብዙ ማስባቸው ነገሮች አሉ። እነሱን ነገሮች አሳካለሁ ብዬ ተስፋ አደርጋለሁ። ያው ለቤተሰብ ብቻ ሳይሆን ላደግንበት ማህበረሰብም የሆነ ነገር አስተዋጽኦ ብናበረክት በጣም ደስ ይለኛል። ያው አንተም አሪፍ ደረጃ ላይ ነው ያለኸው፣ ፈጣሪ የተመሰገነ ነው። አልሐምዱሊላህ። ከነገ ወዲያ ደግሞ የኛም መንገድ ወደዛ እንዲሆንና ከቤተሰቦቻችን አልፈ ያደግንበትን ማህበረሰቦች የተወሰነ የምናገለግልበት መንገድ ቢፈጠር በጣም ደስ ይለኛል። እንግዲህ ትልቁ ነገር ያ ነው። የሰው ልጅ አድጎ ተምሮ ለትልቅ ደረጃ ሲደርስ ከራሱ አልፎ ለቤተሰቡ፣ ከቤተሰቡ አልፎ ደግሞ ለአካባቢው ነዋሪና ለማህበረሰቡ ማገልገል ሲጀምር ነው ትልቅ ደረጃ ደረሰ የሚባለውና እስኪ ስላስተዳደገ ነገር ማለት ያው ለቤተሰብህ ሶስተኛ ልጅ እንደሆንክ አውቃለሁ። እኔ እንኳን በተወሰነ መልኩ ብዙ ነገሮችን አውቃለሁ ስላንተና ከእህትና ወንድሞቼ ጋር የነበረ ቀረቤታ ምን ይመስል ነበር? በፊት ከአባትህ ጋር በጣም ክሎዝሊ እንደምትቀራረቡ ቅድም ማውራታል ያው አውቃለሁ። ከእናትህ ጋር የነበረው የቤታችሁ ፍቅር ምን ይመስል ነበረ? አዎ ያው እኛ አሪፍ የሆነ ቀረቤታ ነው ያለን። ትንሽ ያው የቤቱ የመጀመሪያ ልጅ ትንሽ ወጣ ያለ ባህሪ ያለው ነው። ከኔ ታላቅ ጋር ግን በጣም በቃ አሪፍ የሚባል ስለ በጣም ምንም የምንደባበቀው ነገር የለም። ሁላችንም ግን በአንድነት የምንወዳት ታናሽታችንን ነውና በጣም ነው የምንወዳት። በሷ ቀልድ የለም። ያው አንድ ሴትም ስለሆነች ብቻ አንድ ሴትም የቤቱ አንድ አይናትና ማንም ሰው በቃ በታሪክ እሷ ላይ ምንም አይነት ድርድር የለም። ያው ማየን ታውቃታለህ፣ በጣም አሪፍ ሰው ናት። ያው የኔ ሰው ስለሆነች እንደዚህ ብሎ ማውራቱ ትንሽ ማጋራ ያው እንደዛ ሳይሆን ያው በእርግጥ አዛ በነበርኩበት ሰዓት የነበረውን ነገር እኔ እነሱ ቤት እሱኛ ቤት እያልን አንድ ላይ በቃ የቤተሰባዊነት ግንኙነቶች ነበሩን። እናቱ እናቴ ነበረች፣ እንዲሁም ደግሞ የኔ እናትም ደግሞ እናቴ ነበረች። በቂ ነው የእሷን ባህሪ ለማወቅ የኔ እናት ባህሪ ምን አይነት ሰው ናት የሚለውን ነገር ለመረዳት እቴትዬን በከፊል ማየት ነው። እናቴን በብዛት ደግሞ ተመልካቾች ስለሚያውቋት ሌላኛዋ የኔ እናት ማለት ነው። ሌላኛዋ የኔ እናት በቃ የእሱ እናት ማለት ነችና ሁለቱም አንድ አይነት ባህሪ ያላቸው፣ እጃቸው ላይ የሆነ ነገር ካለ ተካፍሎ መብላትን፣ ለጎረቤት ማካፈል፣ ለሰው ማጋራትን የሚወዱ ሰዎች ናቸው ሁለቱም። በጣም ይሄ ምን ጥርጥር አለው? ትምህርትን ስንተኛ ላይ ነው ያቆምከው?
ትምህርት ያው ነገራቶች ለኛ ትንሽ ምቹ ስላልነበሩ 12 እንደደረስኩኝ ነው ብዙ ነገራቶች የተመሰቃቀሉብን። ታስታውሳለህ? ያው ወደማንፈልጋቸው መንገዶች ተመራ ህይወት። አንዳንዴ ህይወት በራሷ ፈተናዎቿ በጣም ብዙ ናቸው። አንተ በምትፈልገው መንገድ ሳይሆን እሷ በመራች ነው የምትጓዘው። አንዳንዴ ግራ ትጋባለህና አላህ ይርሐመው አባቴ በሀያት እያለ ያው ቤትም ምንም የሚጎድል ነገር አልነበረም። ለትምህርትም አንቸገርም ምናምን አሪፍ ነገር ነበር የነበረው። ስለዚህ ትምህርቴን እስከዛ ድረስ ተቆጭ አስኪጄው ነበረ። አባቴ ካረፈ በኋላ ግን ያው ነገሮች እንደምታውቀው አንተ በአሪፍ መንገድ ላይ ሄዱልን አልቻሉም እና እስኪ ማለት ግዴታው ነበር። በምን አይነት መንገድ ነበር ህይወታቸው ሊያልፍ የቻለው? አባትህ ታሞ ነበረ? ያን የነበረው ነገር ምን ይመስል ነበረ? ያው እኔና ትንሿ ትምህርት ቤት ነበር የነበርነው። የኔ ታላቅ ብራዘር እና ትልቁ ያው ቤት ነው ያሉት። ፋዘር ወደ ጓሮ ወርዶ ነበር መሰለኝ ስራ ላይ የቤቱን ስራዎች እየሰራ ነገር ነውና መውደቁን የተነገረን። እኔ እስከማውቀው ድረስ ስራ እየሰራ እያለ ወደቀ ነገር ነው የተባለውና ያው የቤቱ የመጀመሪያ ልጅ ታላቃችን ነበር አብሮት የነበረው። ከዛ ያው ወደ አካባቢ ወደ ነበረው ጤና ተቋም ተሄደ። የተቻላቸውን ያህል ያግዙት ሞከሩ፣ የተቻለውን ነገር ሞከሩ ምናምን ነገር። ከዛ ሪፈር ወደ አዲስ አበባ መጻፍ አለበት ወደ ጳውሎስ ምናምን ነገር ተባለ። በጣም ያስደነግጠው ነገሩ ማለት ነው። እኔ እንዴት እንደሆነ ባይገባኝም ጭንቅላት ውስጥ ደም ፈሷል አይነት ነገር መሰለኝ ሲያወሩ የነበረው። በወደቀ ሰዓት የሆነ ነገር መጥቶት ነበር ነው ጋሼ እና ጭንቅላት ውስጥ ደም ሳይፈስ አይቀርም ተብሎ ነበር። እንደዛ ነገር ነውና ምንም ማድረግ አልተቻለም። ገና ሪፈር ተጽፎ ምናምን ከዛ ወደዚህ አምቡላንስ እየተጠበቀ ነገር ነው። አረፈ የሚባል ነገር አመሻሹ ላይ ሰማ ነው እዛው ማለት ነው። አምቡላንስም ሳይደርስ መጥቶም ሳይወስዱ ህይወቱ እዛው ጤና ተቋም ላይ ነው። እዛው ጤና ተቋም ላይ እንዳለ ማረፉ ተነገረን። አስታውሳለሁ ማለት አባትህ ምን አይነት ሰው እንደነበሩ ከቤተሰብ አልፈው ለጎረቤት እንዲሁም ደግሞ ለኛም አባታችንም ጭምር ነው ማለት። እኔ አባቴን ካጣሁ በኋላ እንግዲህ ጎረቤት ላይ ሆኜ የነሱ አባት የኔም አባት እንደነበረ በደንብ ነው ማስታወሰውና ያው አላህ ይራማቸው ነው የሚባለው አይደል? እናንተ እግዚአብሔር ነፍሳቸውን በአጸደ ገነት ያቆየው። እስማኤል እንግዲህ ያው አሁን ስሜታዊ እንድትሆን አይደለም ይሄን ነገር እያነሳ ያለሁት ውስጥን እንደሚጎዳ በጣም አውቃለሁ። ምክንያቱም የትኛውም ሰው ወላጁን ማጣት የለበትም። የትኛውም ሰው በየትኛውም አይነት መንገድ ቤተሰቦቹ ሲነጠቅ በሞት የማይረሳ የማይሽር ጠባሳ በውስጣችን ይጥላልና ያን ነገር ደግሞ አንዳንድ ጊዜ ያው አላህ የሚወደውን ነው የሚወስደው አይደል? በጊዜ ፈጣሪያችን የሚወደውን ነው በጊዜ የሚወስደውና ለምን አደረከ አይባልም። እሱን የፈጠረን መጨረሻችንም ወደዛው ነው። ማናችንም ወደዛው መሄዳችንም አይቀርም አይደል? ስለዚህ አሁን ያው እያስታወስከ እንትን ልትል ሳይሆን ያው አሁን ላይ እኮ ጠንክረህ አሪፍ ቦታ ላይ ለመድረስ እየተፍጨረጨርክ ያለ ወጣት ነህ። ስለዚህ እስኪ ፋዘር ከሞተ በኋላ የነበረው ነገር ምን ይመስል ነበር? ያው እዛው ሆስፒታል ላይ እንዳረፈ ተነገራችሁ? አዎ እንዳረፈ ከተነገረን በኋላ አጋጣሚ ቲቲዬም እዛ ነበረች። ወደ ክፍለ ሀገር መጣ ነበር። አንተ ጋር ነበረችም ካስታወስክ። ያው እንደማንኛውም ሰው የቀብሩ ስነ ስርዓት በነጋታው ተከናወነ ምናምን። እቤት የሆነ ታውቃለህ የሆነ ጨለማ ነገር ነው የሚመስለው። ይከብዳል። ስለ በሰዓቱ የነበረው ነገር በጣም ነው የሚያስጠላው። የሆነ አካለ ተገምሶ የወደቀ ነው የሚመስለው። በቃ ዳግም ቆመ የምትሄድ ራሱ አይመስልም። በዛ ላይ ደግሞ ታውቃለህ ትልቁ ብራዘር ትንሽ ወጣ ያለ ባህሪ ያለው ሰው። ፋዘር ካረፈ በኋላ የተወሰነ ጊዜ እንኳን መታገስ አልቻለም። በቃ ቤቱን መረበሽ ማስቸገር ምናምን ጀመረ። መጀመሪያም ይመስለኛል ፋዘር በሀያት ስለነበረ ነው አንዳንድ ነገሮች ወጣ ያሉ ባህሪዎችን እንዳይለምድ ያደረገው መሰለኝ። ትንሽ ያዝ አድርጎት ነበር። ፋዘር ማረፉ ከታወቀ በኋላ ግን በቃ የሚያስጠላ ባህሪ ያመጣ። ወዲያው ተገላበጠ ምናምን ነገር። እኔ አንዳንዴ ይህን ነገር ሲጠብቀው ነበር እንዴ ሁሉ እስክል ድረሳል አይደል? የሆነ ብቻ
እስኪተውና ከስሜት ውጣና ቀስ ብለህ የነበረውን ነገር እናውራ ይሻል። ከስሜት እንውጣ። ከዛ አሁን እንደነገርኩ ትንሽ ወጣ ያለ ባህሪ ማምጣት ጀመረ፣ ማስቸገር ጀመረ። የኔ ታላቅ አለ አይደል ፋዘር ይሰራቸው የነበሩትን ነገሮች እሱ መስራት ጀመረ። ከብቶችን ይዞ መውጣት፣ ጓሮ አትክልቶችን መንከባከብ፣ ውሃ ማምጣት፣ ለላሞቹ ሳር አጭዶ ይዞ መምጣት ምናምን የመሳሰሉት በጣም ብዙ ስራዎችን መስራት ጀመረ። ያው ሸክሙ እሱ ላይ ሆነ ማለት ነው። ፋዘር እያለ የሚሰራቸውን ስራዎች እንዳለ ወደዛ ተገለበጠበት። ያኛው ግን አሁንም በቃ ማስቸገር ነበረ ሙሉ። ሁሌ በቃ በወጣ በገባ ቁጥር ከሱ ጋር መነጫነጭ ነው፣ መነታረክ ነው። የሆነ ነገር አልተዘጋጀም ነው። አዋዋሉ ደስ አይልም። የሆነ ማይሆን ጓደኞቹ ጋር አብሮት ነበሩ። በቃ አስቸጋሪ ሆነ ማለት ነው። ከዛ በኋላ በቃ ቤታችን ትንሽ ሰላም አጣ። እማዬን የሚያዳምጣት ሰው ጠፋ። ከሷ ጋር መመላለስ የሆነ አምሽቶ ሲመጣ ምናምን ለምንድን ነው እንደዚህ የምታደርገው? ለምን ታስጨንቀኛለህ? ከዛ ለእሷ መልስ ይሰጣታል። ከዛ እሷን አትነገራት ብሎ ያኛው ይጣላል። በቃ አለ አይደለም ማታ ማታ አብዛኛውን ጊዜ ጭቅጭቅ ነው። እኔና ትንሿ ላለማዳመጥ በቃ የቻልነው እንሞክራለን። እኔ እሷም እንዳትረበሽ ከትምህርቷ ማጉል እንዳትሆን የቻልነውን እንሞክር ነበረ። በቃ የሚገርም ፋዘር ካረፈ ወር እንኳን አልሆነውም እንደዚህ አይነት ነገሮች ሲጀመሩ። ሰላም ፍቅር የነበረ ቤተሰብ በአንዴ ነገሮች ሆነ። አሁን ጭልምልም አለ። ጭቅጭቅ ሆነ ምናምን። አንዳንድ ደሳስ የማይሉ ነገሮች መጀመር ጀመሩ። ማዘርን የሚያዳምጣት ሰው ጠፋ። ቤቱ ተረበሸ። በቃ ምን አለፋ። ከዛ በዛ መሀል የሚያስጠላው ነገር ደግሞ እንደ አዲስ ጀመረ። ነገሮች በእንቅርት ላይ ጆሮ ደግፍ ነገር ነው መሰለኝ የሚሆን። አንዳንድ ጊዜ እኮ አንዳንድ ነገሮች ሲበላሹ ያንን ነገር ይፈታል ብለህ ጊዜ ስጠብቅ ለፈተና ስለሆነ በተለይ እኛ የሰው ልጆች የተፈጠርነው ችግር በችግር ላይ ተደራረበ ነው የሚመጣው። ሳስታውሰው በጣም ነበር የምናደድ። ምን ነው ያ ጊዜ አሁን ባልሆነ ስለ ይሄ ሁሉ ነገር ለምን በእኛ ላይ ሆነ እያልኩ በሳጫለሁ። ትልቁ ብራዘር በጣም ከማስቸገሩ የተነሳ ከኔ ታላቅ ጋር ሊስማሙ አልቻሉም። ብድግ ብሎ በቃ እኔም መስራት አለብኝ፣ ወደ ከተማ ሄጄ ሰርቼ ነው ነገር ይዤ እመጣለሁ። እዚህ ከወንድሜ ጋር መጣላት፣ ከወንድሜ ጋር መገዳደል አልፈልግም ምናምን ነገር ብሎ በአንድ የተገለባበጠ። እማዬ እየተቆጣች በጣም እንደ እኔን ለማን ጥለህ ነው የምትሄደው አይነት ነገር አላል እንዴ። ፋዘር አርፏል፣ እዚህ ጋር ነገራቶች ተበላሽተዋል፣ እዚህ ጋር ይሄ እያስቸገረ ነው። ከዛስ እኛን ለማን ትተህ ነው የምትሄደው በሚል አንድ ሁለት ተባባሉ። በጠዋት ነው ተነስቶ ወጡ። እኔ እንደው በቤቱ ሊያደር አይመስለኝም። በቃ ጠዋት ስንነሳ የለም ሄዷል ወደ አዲስ አበባ ምናምን ተባለ። ድጋሚ ሌላ ጨለምታ፣ በቃ ሌላ የማይመስል ነገር። አዲስ አበባ ገባሁ ምናምን ብሎ ደወለላት። ያወራታል አንዳንዴ ስራ እየፈለገ እንደሆነ ምናምን ይነግረን ነበረ። ስራ እንደሚፈልግ ነው የሚነግራት። እሷ የምታውቀው በቃ ስራ እየሞከረ ነው የሆነ ነገር። ከዛ አንዳንዴ ደግሞ ጭራሽ የሆነ ትንጥዬ ሳንቲም ብትሆን ይልክላታል። በዛ መሀል በቃ እኔ ትምህርቴን መከታተል አቃተኝ። ቤት ውስጥ ያሉትን ነገሮች እኔ ለማድረግ እሞክራለሁ፣ ፍጨረጭራለሁ። በቃ እሱ የሚሰራቸውን ነገሮች ደግሜ እኔ ማድረግ ጀመርኩ። እንግዲህ ታላቅ እያለ ታላቅ ባህሪው መጥፎ ሆኖ ቤቱን እያስቸገረ ቤት እየረበሸ የታናሽ ላይ ጫና ወረደ ማለት ነው። ምን እናድርገው? ያው ስጋ ነው ተቆርጦ አይጣል። ከባድ ነገር ነበር። ከዛ በቃ ከሆነ ጊዜ በኋላ ስደት የሚሄዱ ተነገረን። ስደት ልሞክር ነው ምናምን ብለው ከጓደኞቹ ጋር አብሮ ከአዲስ አበባ ተያይዘው የሚሄዱ ተነገረን ማለት ነው። እናቴ ቁማን የቀራችሁ በቃ ደርቃ ቀረች ማለት ይቻላል። ማለት ሳይነግድ ሳይናገር ሳይደውል ምን ሳይል ነው የሄደው። በቃ ሄደ ተብሎ እሱንም የሰማነው እኮ ሆነ በሰው ነገር ነው መሄዱ ነው በቃ የታወቀውና ወይኔ በቃ ነገራቶች ድብልቅልቅ አሉ። በህጋዊ መንገድ አይደለም የሚሄደው፣ በህገ ወጥ ነው። እንዴት ሊሆን ነው አይነት ነገር አለ አይደለ? ጭንቀት መጣ። ከሆነ ጊዜ በኋላ ለማዘር ስልክ ተደወለላትና
እሱ እዛ ሊቢያ ላይ መያዙንና አጋቾች እንዲያዙት የተወሰነ ሳንቲም እንደሚያስፈልግ ነገሯት። የተወሰነ ማለት ቢያንስ ምን ያህል ገንዘብ? 500,000 ብር ነገር አካባቢ ነበር ይላክ ነገር የተባለው ማለት ነው። አስብ እንግዲህ በገጠር ሁኔታ 500,000 ብር ምን ያህል ከባድ እንደሆነ በጣም ሩቅ ነው 500,000 ብር። ከዛ ድጋሚ ደወሉ። 1 ሚሊዮን ብር ካላክሽ አይወጣም ተባለ። ማለፍ ከፈለገ ህይወቱ እንዲተርፍልሽ ከፈለግሽ 1 ሚሊዮን ብር ላኪ አይነት ነገር አሏት። በጣም የገረመኝ ግን ተደውሎ እንኳን ያወራት በአማርኛ ነው። በቃ የኛ ሀገር ሰው ናቸው የሚያወሩት። እንዴ የተያዘው ሰው ሀገር ላይ የሚያወራን ኖርማል አበሻ ሰው ነው። አንዳንዴ ግራ ይገባኛል። እዚህ ነው ያለው ነው ገንዘቡ አስፈልጎት ነው ምንድን ነው? እሱም እንደው እንደሚጸባዩ ተቀይሮ ይሁን የሆነ ነገር ብቻ ብዙ የሚያስፈሩ ነገሮች ነው ማለት ነው። በእርግጥ እንደዚህ አይነት ነገሮች ተደጋጋሚ ጊዜ ይከሰታሉና እዛ ቦታ ላይ አብረው ከሚሰሩት ሰዎች መካከል አበሾች እንዳሉ ይታወቃል። አበሾች ይሄን ነገር አብረው እንደሚያደርጉ ከዛ ባሻገርም እኮ ራሳቸው እንደዚህ የሚሄዱ ሰዎች ብዙ ጊዜ አጋጥመውናል። እንደዚህ የሚሄዱ ሰዎች ራሳቸውን ቪዲዮ እየተቀረጹ እየተገረፉ ምናምን ተልቋል መሰለኝ። እሷ እቴትዬም ስልክ ማዘርም ስልክ የላትም። በቃ ምንድነው ነገሩ? ይሰማናል፣ ድምጽ ያሰማናል፣ የእሱን ድምጽ እንሰማለን። በቃ እያለቀሰ ማድረሽልኝ የሆነ ነገር የሚያወራቸው ነገሮች ይሰሙናል። እና ብቻ ምን ነው ባልደወለ እላለሁ አንዳንዴ። ጭንቀቱ በጣም ነው የሚያይለው ማለት ነው። የማዘርንም ባራዙ እሷን ለማባበል መጣር ራሱ ማለት ነው በጣም ችግር ነበረ። በደወለ ቁጥር ሲቃ ነው በቃ እንሰማ። ማዘር ጨነቃት። ምን ታድርግ? አሁን ከምንኖርበት በታች በኩል የተወሰነ መሬት ነበር፣ እሱን ሸጠች። ቤት ውስጥ የነበሩት ከብቶች እንዳለ ተሸጡ፣ ፍየሎቹ ተሸጡ። እንደዛም ሆኖ ግን መጀመሪያ የነገሩን ብር እንኳን ማሟላት ከበደን። የተሰጠን በቃ አጠቃላይ የመጣ ወደ 300,000 ብር አካባቢ ነው ያለኝ። ይሄ ነው በቃ እንዳለ ነገሮችን ሽጫለሁ ብላ ላከችለት። ግን ያም በቂ አልነበረም። ላከችለት። ቤታችን ባዶ ሆነ ምናምን በቃ ጭንቀት ነው። አሁንም ሰቀቀን ነው። ከሆነ ቀን በኋላ ግን ተደውሎ መታመሙ ተነገረ። መታመሙ ሲነገረን እምቢንም ማመማት በዛ። በቃ ራሷን ስተወደቀች። እንደምንም ተሯሩጠን ወሰድናት። ከዛ ድጋሚ ከተደወለ በኋላ ግን ማረፉ ነበር የተነገረ። እዛው ከተማ ላይ እንዳለ እዛው ሊቢያ ላይ እንዳለ ማረፉ ተነገረ ማለት ነው። በህመም ነው ያለ የሞተው መሰለኝ። በቃ እዛ እንግልት አለ መሰለኝ። ምግብ እንደማያበሏቸው ምግብ እንደማያገኙ ነገር ዳቦ ወይ የሆነች ነገር ነው ደረቅ ነገር ነው ይሰጡናል የሚለው ነው ማለት ነው። እሺ ከዛስ ማለት ምን ተፈጠረ? ማለት እንግዲህ ልጇን አጣች እናት መቅበር ትችላለች ወይ? መቅበር ከየት መጥቶ በቃ ምን አውጣ ነው ተብሎ የሚነገር እስቲ አሁን እንኳን ራሱ ሞት ይኖርኛ አናውቅም። በቃ መሞቱን የተነገረ ነው። በቃ ገንዘቡ ተልቋል፣ መሬቱ ተሽጧል፣ ከብቶች የሉም ቤት ውስጥ ባዶ። በቃ መሞቱ ብቻ ነው የተነገረ። አልሞላም እንዴ? እንዴት ይመጣል? የክፍለ ሀገር መሬት ተሽጦ አሁን ከየት ይመጣል እንደዚህ አይነት ገንዘብ? ፋዘር በሞተ በ7ኛው የዚህ መሞት ደግሞ ተነገረ። ቤቱ ምስቅልቅሉ ወጣ። በቃ ትልቁ ብራዘር ቤት ራሱ መኖር አቆመ። የሆነ ጊዜ ይመጣል፣ ባይመጣ ይሻላል ደግሞ ብጥብጥ አድርጎ አዛ አድርጎ ምናምን ነገር 2 ቀን አድሮ ምናምን ተመልሶ ይጠፋል። ግራ ሆነ። በቃ ቤቱ አዛ ሆነ፣ ባዶ ሆነ። ሁሉም እቴትዬ ነበረች። አንዳንድ ነገሮችን እያመጣች ትሰጠናለች። ለትንሿም በአሁኑ ራሱ ትምህርት ቤት ጫማ፣ ልብስ ምናምን ገዝታ ያመጣችላት እቴትዬ ናትና ቤቱ ባዶ ሆነ። የሚታረስ መሬት የለ፣ የሚጣለው ከብት የለ። በቃ ብዙ ነገሮች ጭልምልም አሉ ማለት ነው። አስቡት እስኪ ተመልካቾች፣ ማለት የቤተሰባቸውን ህይወት ለማሳለፍ የሚጥሩ ብዙ ወጣቶች አሉ። ብዙ የሚለፉ ብዙ የሚታትሩ ወጣቶች አሉ። እንደውም ምን ይባላል አንዳንዴ የእናቱ ጅንጉርጉር ነው ይባላል።
ከቤተሰብ ውስጥ መልካምና ታታሪ የሆኑ ልጆች አይጠፉም። እንደዛውም ደግሞ ቤተሰቡን ብጥብጥ የሚያደርገውም ሰው አይጠፋም። አሁን የነሱ የመጀመሪያ ልጃቸው እንደ ታላቅነቱ ቤተሰቡን ቀጥ አድርጎ መያዝ ሲኖርበት፣ ልጆቹን ቀጥ አድርጎ ታናናሾቹን ማስተማር ሲኖርበት ጭራሽ ረባሽና በጥባጭ በመሆኑ የመጣ የሱ ታናሽ ወይም ደግሞ የእስማኤል ታላቅ በቃ ያንን ቤተሰብ ህይወቱን ለመቀየር የዛን ቤተሰብ ህይወት ለማስተካከል በሚል ስደትን መረጠ። ስደትን የመረጠው ደግሞ በመልካሙ መንገድ ወይም ደግሞ በህጋዊ መንገድ አይደለም። ይኸውላችሁ ስደት በጣም አስከፊ የሚባል ነገር ነው። ማለት ስደት የትኛውም አይነት ስደት ከሀገር ወጥቶ የሰው ሀገር ላይ የሚሰራ ስደት ጥሩ የሚባል ነገር አይደለም። ነገር ግን ስራ እስከሆነ ድረስ ለለውጥ እስከሆነ ድረስ ችግር እኮ የለውም። ይሰራ፣ የትም ተኪዶ ይሰራል። እሱ ኖርማል ነው። ነገር ግን በህገ ወጥ ስደት ደግሞ የሚጓዙ ሰዎች እዳው ጭራሽ ብሶ ለቤተሰብ ነው የሚበቃው። ማለት በርካታ ሰዎችን እያየን ነው። በርካታ ሰዎችን እየተመለከተን ነው። ይወጣሉ፣ ለቤተሰቦቻቸው እዳ ይሆናሉ። እነሱ ሲወጡ ከሀገራቸው ለቤተሰቦቻቸው ህይወት ለመቀየር የቤተሰቦቻቸውን ላይፍ ለማስተካከል ቤተሰቦቻቸውን ለመቀየር ነው የሚወጡት። ነገር ግን መዘዙን ይዘው የሚመጡት ደግሞ ቤተሰቦቻቸው ላይ ነው። አስቡት፣ አንድ ምንም የሌለው ቤተሰብ 1 ሚሊዮን ብር ሲጠይቅ 1 ሚሊዮን ብር ቢኖረው ይሄ ልጅ መጀመሪያ ምን አስወጣው? በዛ 1 ሚሊዮን ብር እኮ እዚሁ ሀገር ውስጥ የሆነ ቢዝነስ ፈጥሮ መስራት የሚችልበት ሁኔታ አለ። ግን ቤተሰቡን ህይወቱን ለመቀየር ብሎ ተነስቶ ስደት ይወጣል። ለቤተሰቡ እዳ ያመጣል። ቤተሰብ ያለ የሌለ ንብረቱን ሸጦ መጦሪያውን ሸጦ ለልጄ ህይወት ለነፍሱ ነው እንዲያልፉላ እኮ አይደለም እሱ አልፎ ተሻግሮ እንዲሳካለት አይደለም በህይወት እንዲቆይ በሚል ንብረቶቻቸውን በጠቅላላ ሸጠው ይልካሉ። እንደዛም ሆኖ ሳይሳካ ይቀራል፣ ፌል ያደርጋል። በርካቶች ተከፍሎላቸው በረሃ ላይ መርከብ ሰምጦ የሞቱ ሰዎች እንዳሉ በደንብ እናውቃለን። በስንት ዜና ላይ ተመልክተናል። በጣም በርካታ ዜናዎችን አይተናል፣ እንደዚህ አይነት ዜናዎች። ከዛ ባሻገር ደግሞ ገንዘብ ሳይከፈልላቸው ቀርቶ ቤተሰብ ከአቅሙ በላይ ሆኖ በእራብ በጥማት በዱላ ብዛት እዛው ያልፋሉ፣ በረሃ ላይ ይቀራሉ። ከዛስ በጣም የሚያስጠላው ነገር ትልቁ ነገር ደግሞ ምንድነው? ቤተሰብ አስክሬን እንኳን አንስቶ መቅበር አይችልም። ህርሙን እንኳን በአግባቡ ማውጣት አይችልም። አስክሬናቸው በረሃ ላይ ይቀራል። እንደ ሰው ልጅ ተነስቶ በአግባቡ በክብር መቀበር ሳይሆን እንደ እንስሳ መንገድ ላይ ሞቶ እንደቀረ እንስሳ በዛው ነው የሚቀረው። ቤተሰብስ እንዴት ብሎ ነው ይህንን ነገር ህርሜን ብሎ ሊያወጣ የሚችለው? እንዴት ብሎ ነው ቤተሰብ እውነት ሞቷል ብሎ አምኖ መቀበል የሚችለው? ይሄ ሀዘን እኮ ትልቅ በህይወት ዘመናቸው ሊሽር የማይችል ጠባሳ ነው የሚያመጣው። ሊሽር የማይችል ጠባሳ። እንግዲህ የእነ እስማኤል ወንድምም ከታላቅ ወንድሙ ጋር ያለው ነገር ሰጣ ገባው ስላልጣመው እናቴን ከማስጨነቅ ቤተሰቤ ከሚጨነቅ ብሎ ተነስቶ ወደ አዲስ አበባ መጣ። አዲስ አበባ ገብቶ ስራ መስራት አልቻለም፣ ስራ ማግኘት አልቻለም። ይሄን ነገር እኔ ሲጀምር ማውቀው ነገር አልነበረም በሰዓቱ። ከዛ ደግሞ ተነስቶ ምንም ሳይናገር ለማንም እንዲህ ነው ሳይል ቀጥታ ሀገር ለቆ ወጣ። ሀገር ጥሎ ጠፋ፣ ተሰደደ። እንግዲህ እነ እስማኤል እናትም አባትየው የተወላቸውን የመጨረሻ ያላቸውን ከብቶች መሬት እንግዲህ ቤተሰቡ የሚተዳደርበትን ነገር ሙሉ በሙሉ ሽጠው ገንዘቡ 1 ሚሊዮን ባይሞላም ልከው በስተመጨረሻ ልጃቸውን አጥተዋል። ይሄ ለበርካቶች ለወጣቶቻችን ትምህርት ይሆናል ብዬ አስባለሁ። በደንብ መማሪያም ጭምር ነው። አስባለሁ ብቻ ሳይሆን መማሪያም ጭምር ነው። ምክንያቱም በርካታ ወጣቶች በአሁን ሰዓት ይሄንን ነገር ነው ያደርጋሉት። ይሰደዳሉ። ከዛ በኋላ ለቤተሰቦቻቸው እዳ ያመጣሉ። ለቤተሰቦቻቸው ሀዘን፣ ትልቅ ሀዘን ያመጣሉ። እባካችሁ እንደዚህ አይነት ሐሳብ ላይ ያላችሁ ሰዎች አሁንም ብታቆሙ የተሻለ። የእውነቴን ነው የምላችሁ። ይሄ ሐሳብ በውስጣችሁ ያለ ከሀገር ለመሰደድ ሀገር ጥሎ ለመጥፋት እያቀዳችሁ ያላችሁ ሰዎች እባካችሁ ለቤተሰቦቻችሁ እዳን አታምጡ። ለቤተሰቦቻችሁ ሀዘንን አትሸልሙ። እናት ተሰቃይታ ፍዳ በልታ አሳድጋለች። ባጠባች ጡቷ ምን አስለቀሳት?
እናንተን ሰው ባደረገች ምን አሳዘናት? ለምን ህይወቷን ታመሰቃቀሉታላችሁ? ስለዚህ ቆም ብላችሁ እንድታስቡበት ፈልጋለሁ ውድ ቤተሰቦች። ማለት ይሄንን እንደዚህ አይነት ሐሳብ ያላችሁ ወጣቶች ነው ይሄን ነገር እየተናገርኩ ያለሁት። እናንተ ተመልካቾች ደግሞ ይሄንን ቪዲዮ በብዛት ላይክ ማድረግ እንዳትረሱ፣ ብዙ ሰው ጋር እንዲደርስና ይሄ ነገር ብዙዎችን ማስተማር ስላለበት ነው። ያስተምራልም ደግሞ። እሺ እስማኤል ወደ አንተ ልመለስ። ማለት እሱ ህይወቱ ካለፈች በኋላ ሀዘን ቀጥሏል። ታላቅ ወንድማችሁን በጣም እየረበሸ ነበር። ሲመጣ በጥብጦ አስቸግሮ ምን ብሎ ሊያጅ ለዘገናጅ አስቸግሮ ተመልሶ ደግሞ እዚህ ነው ሳይባል ጥፍት ብሎ እልም ብሎ በዛው የሚቀር በቃ አሁን እንደነገርኩ ነው። ሁሌ ማስቸገር ነው ስራው። ከማዬ ጋር የማይስማማም በዛ ላይ ማይም ከሱ ጋር በመጋጨታቸው ነው እሱ እዛው ወጥቶ በረሃ ላይ ያዋሽታው ነው የቀረው። በዛም ተበሳጭታለች፣ ተናዳለች። እሱን ማየት አትፈልግም። እሱም ደግሞ ያው በቃ ነና እንደ አይምሮም የተነካ ይመስለኛል። እኔ ኖርማል ራሱ አይመስለኝም። አንዳንዴ የርዓት የሚያስፈልገው ሁሉ ይመስለኛል። የሰው ልጅ በጤናው እንደዚህ ባንዴ አይቀየርማ እንዴ። ሰው ነን እኮ አይደለ? ማሰብ ያለብን ነገሮች አሉ። እንዴት ከእንስሳ እናንሳለን? ባንዴ እንደዚህ ከባድ ነውና ቤት ውስጥ በጣም ግራ ስለገባን ያው እቴትዬ ናወራዋትኝ እኔ በደንብ በቃ እኔ ወደ አዲስ አበባ መሄድ አለብኝ። ይሄን ነገር ደግሞ ለእናቴ እንደዚህ ብዬ በነገራት በታሪክ አታምነኝም። እሱም እንደቀልድ ነው አዲስ አበባ ሄዳለሁ ብሎ ስራ ሞክራለሁ ብሎ የቀረው። ስለዚህ በአንቺ በኩል ማዘር የምታሳምኝልኝ ከሆነ ከአንቺ ጋር ተያይዤ ልሂድ እና እዛ ያገኘኋትኝን ነገር ሰርቼ ወደዚህ ልላክ። እዛ የሚሰራ ነገር በቃ ባዶ ነው። ስለ ከብት የሚል ደውለህ እንግዲህ እዛ ልምጣና ስራ ልፈልግ ስትለኝ ደስ እያለኝ ነበር። እኔ ጋር እንድታርፍ ጥያቄ ነው የተቀበልኩት። ማዘርም እንግዲህ ትንሽ ፈርታ ነበር። ያንተ ማዘር እንደ ወንድም ትሆናለህ ብላ ስላሰበች ነገርኩ። እቴትዬ ነው ያወራኋትኝ ቀድሜ። ለዛ ነው እኔ ቀድሜ አውርቻት ቢሆን በታሪክ ወደዚህ መምጣት እድል አይኖረኝም። ከባለ እቴትዬ ነገርኳትኝ። እቴትዬ ቤት መታ ነበረ። አጋጣሚ ነው ለትንሿ ልብስ ጫማ ይዛላት ነበር የመጣችው። ለማዘር የሚሆነው ነገር አድርጋላት ነበር የሄደችው። እቴትዬና እንደዚህ ያለውን ነገር ነገርኳት። እኔ ቤት ውስጥ በቃ ብቻችንን በቃ ጨለማ ነገር ነው እየታየኝ ያለው። ምንም የምናደርገው ነገር የለም። እዚህ በራም ማላቃችን ነው። ግዴታ ወደ ከተማ መሄድ አለብኝ። አንተ መሞከር ያለብኝ ነገር እሞክራለሁ። በዚህ ሁኔታ ትምህርት እማራለሁ ማለት የማይታሰብ ነገር ነው። 12 ውጤት ቢመጣ እንኳን ዩኒቨርሲቲ ገብቼ መማር እድሉ አይኖረኝም። እንዴት ይሆናል? ያው የቤተሰብ ኃላፊነት አንተ ላይ ስላረፈ ወንሳት አው እቴትዬ ያወራቻት ተስማሙ ከሷ ጋር። ከዛ አንተ ጋር ደወልኩልህ። አልሐምዱሊላህ አንተም አላሳፈርከኝም። ቀጥታ ወጥቼ አንተ ጋር ነው ያረፍኩት። እንግዲህ እስካሁን ያው እንደሚታወቀው ከእቴትዬ ጋር ሆኜ የቀረው ማለት ነው። ያው ከእቴትዬ ጋር እንደ እንትን ነው በቃ እንደ ቤቴ ነው። እንግዲህ እንደ ልጅ ሆኖ እናቴ ጋር እንዲቀመጥ ያደረኩት ምክንያቱም አንደኛ እናቴን እንዲጠብቅልኝ እናቴን እንዲንከባከብልኝ ነው። በነገራችን ላይ ትንሽ ጨለም እያለ ነው። ምክንያቱም የዝናብ ወቅት ስለሆነ አደገኛ ደመና እየመጣ ነው። ያው ከለሩ እየተቀየረባችሁ ከመጣ ቪዲዮ እና አደገኛ ዝናብ ሊዘንብ ነው። አለባበሱን እንደምትመለከቱት እንግዲህ ለዝናብ ተዘጋጅቼ ነው የወጣሁት። ያው በዚሁ አጋጣሚ ስራ ላይም ስለሆነ ነው ይሄን ነገር በዚሁ አጋጣሚ ልቅረጸው በሚል ነው እና ያው ትዕግስት ኖሯችሁ ከለሩ ቢቀየርባችሁም እንድትመለከቱት ጋብዛችኋለሁ ይሄንን ቪዲዮ ውድ ቤተሰቦች። ምክንያቱም የእስማኤል ታሪክ በጣም ብዙ ሰዎችን የሚያስተምርና የሚመክር ነው። እንግዲህ እስሙ እዚህ ከመጣ በኋላ እንግዲህ ጠንካራ ሆነ ከእናቴ ጋር እየሰራን የሚቻልኩትን ነገር እያደረኩኝ እህትን እያስተማርክ ነው ያለው። አልሐምዱሊላህ። አንዳንዴ ያ ነገሮች የሚያልፉ አይመስልም ነበር። የሆነ አንዳንድ ነገሮች እንደ ዱብዳ ሲመጡብህ በቃ የምትወጣ አይመስልም፣ ወይም ደግሞ አላህ ሌላ ርዝቅ የሚያዘጋጅልህ አይመስልም። በቃ ነገሮች ጨልሙብሃል፣ ግን ለኸይር ነው አንዳንድ ነገሮች የሚሆኑት። ማመስገን ነው በቃ አልሐምዱሊላህ ማለት ነው። የሆነው ሆኗል። ወደ ኋላ የምንመለስበት ምንም ነገር የለም። ከዚህ በኋላ ፍላጎቴ እኔ እናቴን በተቻለው አቅም መርዳት፣ እሷን አሪፍ ነገር እንዲኖራት ማድረግ፣ ያ ሰውዬ ሁለተኛ አጠገቧ እንዳይደርስባት ማድረግ ብችል ስለ በቃ ከዚህ የበለጠ ሰላሟ መደፍረስ የለበትም። ገባ መቆም አለበት። ትንሿም ደግሞ አሁን አልሐምዱሊላህ ወደ 10 ደርሳለች። ጊዜ ይሮጣል እኮ። አዎ ደስ ይላል እውነት። በጣም ጥሩ የሆነ ወንድም ማለት ይሄ ነው።
ለእህቱ ለተናናሾቹ ለቤተሰቦቹ የሚሰራ የሚለፋ ከኔነት ስሜት አልፎ ለቤተሰቦቹ የሚኖር ትልቅ ሰው ማለት እንደ እስማኤል አይነት ሰው ነው። እንግዲህ ኦልሞስት እኔ ጋር ከመጣ ወደ አመት ከ5 ወር ምናምን እንደዛ አካባቢ ነው። እንግዲህ ማዛኔ ትንሿ 8ኛ ክፍል ነበረች። ኦሬዲ አሁን 2 አመት ከምናምን 2 አመት ግማሽ ላይ ነበር የመጣው አንተ ግማሽ ላይ ነበር የመጣው። ኦሬዲ አሁን ወደ 10 ክፍል ነች። ቀጣይ አመት ወደ 10 ትገባለች። ያው ውጤቷንም አይተናል፣ ነግራናለች። በጣም ደስ ብሎኛል። ከዚህ በኋላም እንድበረታ እንድጠነክር ፈልጋለሁ ስሚ። እኛም እንግዲህ እንደ ወንድም እንደ ጓደኛ እንደ አብሮ አደግ የቻልነውን ነገር እንግዲህ ለቤተሰቦች እያደረግን አንተም እንግዲህ ወደፊት ደግሞ የተሻለ ቦታ ማለት አሁን ካለበት ከኔ ጋር ከምትኖረው ወይ ደግሞ እኔ ጋር ከምታገኘው ነገር ውጪ የተሻለ ገቢ የሚኖርበትን መንገድ እንፈጥራለን ብዬ አስባለሁ። ወደፊትም እንግዲህ አንዳንድ ጊዜ እናቴም እዛ ያሉት ቤተሰቦቿን አትረሳም። ምክንያቱም ግዴታዬ ነው ብላ ስለምታስብ ግዴታዋም ስለሆነ እንግዲህ ታናሽ እህቱን እንደ ልጇ እናቱን እንደ እህቷ እያየች እንግዲህ ማድረግ ያለባትን ሰፖርት ማድረግ ያለባትን ሁሉ ጊዜ እናቴ እንደረዳች እንዳደረገች ነው። በዛም እንግዲህ ያው አሁንም ቢሆን ቀጣይ አመት ትምህርት አለባት፣ ብዙ የሚያስፈልጋት ነገር አለ። ስለዛም ደግሞ እናገርና ሰሞኑን ምንልክላት ነገር ይኖራል። አንተም እንግዲህ ከዚህ በኋላ እንድጠነክር እንድበረታ እፈልጋለሁ። ያው በርትታል፣ ጠንክራል፣ እዚህ ደረጃ ደርሳል። ከዚህ በላይ ደግሞ የተሻለ ነገር ለቤተሰቦች ታደርጋለህ። እንግዲህ ውድ ቤተሰቦች ይህንን ቪዲዮ ልቀርጽ የቻልኩበት ምክንያት ምንድነው? በርካታ ሰዎች ቅድም እንዳልኳችሁ እስማኤልን በዚህ ልክ እንዴት አምነህ ለእናተ መድኃኒት የሚሰጣት ሰው ልታደርገው ትችላለህ የሚል ጥያቄ በተደጋጋሚ እየተነሳ ስለነበር ነው። እስማኤል ማለት ይሄ ነው። እስማኤል ማለት የኔ ወንድም የኔ አብሮ አደግ ጓደኛዬ ነው። ብዙ ነገሮችን አብረን በልጅነት እያሳለፍን ምርጥ ወዳጄ ነውና ውድ ቤተሰቦች ለዚህ ነው ከእናቴ ጎን ያደረኩት። ለዚህ ነው እናቴን የሚንከባከብልኝ እናቴን የሚጠብቅልኝ እና እንድታቁልኝ ፈልጋለሁ። ለዚህም ሙላ እንግዲህ ምን አይነት ቃላት ተገለጹት ትሰጡታላችሁ ለእስማኤል? እስማኤል ምን አይነት ሰው ነው? እስኪ በቃላታችሁ ገለጹት። ኮሜንት ላይ ሀሳብ አስተያየታችሁን የምር አስቀምጡልኝ። ይሄ ቪዲዮ ብዙ ሰው ጋር እየደረሰ ብዙ ሰዎች እንዲያስተምር ላይክ እና ሼር ማድረጋችሁን እንዳትረሱ። ምክንያቱም በጣም 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 አስተማሪ የሆነ ታሪክ ስለሆነ ይሄ የእውነቴን ነው፣ ብዙ ሰዎችን የሚያስተምር ስለሆነ እንግዲህ አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። እስማኤልም እንግዲህ ፈቃደኛ ሆነ ላይፍህን ህይወትህን የቤተሰብህን ታሪክ ለሚዲያው ስላጫወትክልኝ ከልብ አድርጌ አመሰግናለሁ ወንድሜ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህንን ልዑል ሚዲያን እንግዲህ ሰብስክራይብ ካላረጋችሁ ሰብስክራይብ እያረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያረጋችሁ ለብዙ ሰው እንድታደርሱልኝ ፈልጋለሁ። እስማኤል ወንድማችን ጀግና ነህ፣ በርታ፣ ጠንክር፣ ቤተሰብን ትልቅ ደረጃ ታደርሳለህ፣ አንተም ትልቅ ደረጃ ትደርሳለህ ያላችሁ ኮሜንት ላይ እንድጽፉልኝ ፈልጋለሁ። በያላችሁበት ቸር ቆዩልኝ። መልካም ጊዜ